ያዕቆብ እባላለሁ። በመጣሁት አቃቂ ቃሊቲ ክፍለ ከተማ ነው የመጣሁት እና የተደረገልኝ ነገር ገስት ሃውስ ገብቼ ነበርኩ። ሚስቴ ምንም ማታውቀው ጉዳይ ላይ ታስራ ነበረች። 21 ቀን ሙሉ ታስራ ነበረች። ምንም ማታውቀው ጉዳይ ላይ ፍርድ ቤት ትሄዳለች፣ አታወራም፣ ዝም ብላ ታለቅሳለች። ትሄዳለች፣ አታወራም፣ ታለቅሳለች። 3 ትሄዳለች፣ ምንም አታወራ፣ ዝም ብላ ታለቅሳለች። ጓደኞቹ ያወራሉ፣ መልስ ይሰጣሉ። እሷ ግን ምንም መልስ አትሰጥም። ምንም ማታውቀው ጉዳይ ላይ ገብታ ከዛ በአራተኛ ላይ መጥቼ ገስት ሃውስ ገባሁ። ጸለልኝ። የታሰረ ሰው አለ ስል ምስቴን አልኩት ሂድ ተፈጸመ ብሎ ዘይቱና ውሃው አንድ ላይ ረጨና ሂድ ተፈጸመ አለ። ተፈታለች ሂድ አለ። እሺ ብዬ ሄድኩት። ቀጠሮ ሐሙስ ነበር። እኔ የመጣሁት ማክሰኞ ነው ገስት ሃውስ ገባሁት። ሐሙስ ነበር ቀጠሮ። አምኜ ዘና ብዬ ሄድኩት። ምንም አላልኩም። ዘና ብዬ እግዚአብሔር አለ ብዬ ሄድኩና ቀጠሮ ጠዋት ፍርድ ቤት ከሰዓት ቀጠሮ ነበር። ጠዋት ፖሊስ ጣቢያው ሄጄ እሷ ለማየት ሄድኩና ሄጄ ጠራሁት። ምንድን አለ ባለቤቴ ነኝ አልኩት። እቺ ልጄስ አለ የኔ ልጄ ነች አልኩት። ናት? እሺ ምን ፈልጋቸው ነው? እንደዚህ ሚስት ይፈልጋ ነበር። የት አለች? ውስጥ ነች። ጠራው መጣች። ከዛ ምን ፈልጌ ነው አለ። ከዛ ትንሽ ጮጋራ አማት ነበረ። የተጸለየው ዘይትና ውሃ ነበር አይላንድ ይዤ እጄ ጮጋራ አማት ነበረ። እንዳይባስባት እቺ ነገር ትጠጣ አልኩት። አይሆንም አለ። ችግር የለም ብዬ ራሴን አንስቼ ብድግ አድርጌ ጠጣሁት። ከዛ እንደዚህ ያየነ ተጠራጠረ። አሁን ደገምኩት። በል በቃ እሺ እዚህ ጋር ተደብቀሽ ጠጪ አለ። ጠጣችና ልክ እንደሄደች ፍርድ ቤት ላይ ምንም ሳታለቅስ ምንም ሳትል ቀጥ ብላ አወራች። ከዛ ምንም አላለም ፍርድተኛ ምንም አላለም። ሂጂ ያንቺ ጉዳይ በነፃ ወጥተሻል ይውጭ አለ። ደስ ያለው ለጌታ በእግሮቻችሁ ቆማችሁ ለኢየሱስ ክብር እልልታ ይገባዋል። በነፃ ለሚፈታ ለኢየሱስ ይገባሃል። ይችላል። ወዛ ያስቸግርም የቅርብ ወዳጁን እጆች ከፍ ይበሉና ይላል ቀረብ ሁኔታ ሲለወጥ ከአለበት ቦታ የማትለዋወጥ የማትቀያየር አንተ ብቻ ግን የማትለዋወጥ የማትቀያየር እጆቻችሁን ከፍ አድርጎ አለህ የምለው የኔው ነህ የምለው አለህ የምለው አለህ የምለው የራሴ የምለው አንተን ብቻ አንተ ነው አንተ ነው አንተ ነው። እልልታ ጭብጨባ ለኢየሱስ ይገባዋል። ሃሌሉያ! ኢየሱስ ጌታ ነው። ለ21 ቀን ሙሉ ታስራ ነበር። መናገር አትችልም ነበር። 21 ቀን ሙሉ ታስራ ነበረች። ማውራት አትችልም። ዝም ብላ ታለቅሳለች። ውሃውን ይዘህ ሄድክ፣ አጠጣት። ከዛ አፏ ተከፈተ። ውሃውን ይዤ ሄድኩት፣ አጠጣሁት። ምንም እንትን ሳትል ዘና ብላ አወራች። በነፃ ተለቀቀች። ለጌታ ከዚህ በላይ ክብር አታመጡም ወይ? ለጌታ ክብር ይገባዋል። ከእሷ ጋር የታሰሩ ልጆቹ 3 ዓመት ነው የተፈረዱት። 3 ዓመት፣ አንዷ 3 ዓመት፣ አንዷ 12,000 ብር ዋስ ነው የወጣችው። እሷ ግን በነፃ ግቢ ተባለች። ለጌታ ክብር እልልታ ጭብጨባ። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ያዙትና እግዚአብሔር በነፃ ይፈታል በሉት። እግዚአብሔር በሽታን በነፃ ይፈውሳል በሉት። ኢየሱስ ጌታ ነው። ይህን ላደረገ ለጌታ ለኢየሱስ ክብር እልልታ ጭብጨባ። ስሜ ግርማ ይባላለሁኝ። የመጣሁት ከአየር ጤና ነው እና የሆነልኝ ነገር አንድ ኦርቶዶክስ ሰውዬው ነበረና አጋጣሚ ፓራላይዝ ይሆናል ግማሽ አካሉ የሆነለት የሚያድንበት አለ። ትሄዳለህ ወይ እዛ ትሄዳለህ ወይ ምናምን ብዬ አዎ ሄዳለሁኝ አለ። ነገ ሄዳለሁኝ ተወሰድከኝ ምናምን ሲለኝ እሺ ብዬ ነገ ጠዋት ምናምን ወስዳለሁ አልኩት። እቤት ሄድኩኝና ጠዋት እሱን ወስዳለሁ ስል የኔ አካሉ በሙሉ ፓራላይዝ ሆኖ አደረኝ። ይሄ ብጄ በሙሉ ሊሰራ አልቻለም። ጠዋት አየሁኝና ይሄ ምንም አይቀሳቀስም፣ ምንም አያደርገኝም። ጉድ ሆንኩ አልኩ። ራሴ ተረጋግጥኩና ማለቀስ ጀመርኩ። ወርክ ምናምን ነው ይሄ በሙሉ የታመምኩት እና በዛ ወደዚህ መጣሁኝ። አጋጣሚ መጥቼው አዋራው ይሄ እጄ ፓራላይዝ ሆነብኝ ምናምን ሲለው አዋራው
ተፈውሳል ምናምን ብሎ ሲጸለኝ ነፃ ሆንኩ። እስከ ዛሬ ድረስ ስራ ላይ ሆኜ እና እንደዚህ ነው የሆነልኝ። ሌላስ? ሌላ ሁለተኛ የሆነልኝ ነገር ባለቤቴ አጋጣሚ እኔም ተኝቼ ነበረ፣ ያው እሷም ተኝታ ነበረች። አጋጣሚ የሆነ ትንሽ ግፊት ነገር ነበራት። አጋጣሚ ግፊቱ በጣም አስጨንቋት ልትሞትብኝ አፏ ሁላ ተዘጋ። ምንም መናገር መንቀሳቀስ አችልም። አጋጣሚ በእጄ ነካችኝና በእጇ ነካችኝና ልሞትብኝ ነው ምናምን ልሞት ነው እባክህ ምናምን አለችኝ። ስነሳ አይኗ ሁላ አውጥታለች። ልትሞትብኝ ነው። አጋጣሚ ቢሮ ስልክ ይዤ ነበረ። ቢሮ ስልክ ይዤው አጋጣሚ ተነሶኛ ስደውል ቢሮ ላይ ያሉት አገልጋዮች አነሱ። ስልኩን ሲያነሱ እባካችሁ ሐዋርያው ፈልጌ ነበረ ምናምን አልኩት። ሐዋርያው በዚህ ሰዓት ጸሎት ላይ ነው ሲሉ እናንተም የእግዚአብሔር ሰው ናችሁ ጸልዩልኝ፣ ባለቤቴ ልትሞትብኝ ነው ብዬ እንትን ስላቸው ትንሽ 10 ደቂቃ ምናምን ትጠብቃለህ ምናምን እነሱ ሲሉኝ እሺ ያልኩና እዛው ያለቀስኩ እሷም ያለቀሰች እየጸለይን ያለን ሐዋርያው ደወለልኝ። ደውሎ ሞት አይሆንም አለ። ሞት አይሆንም ስል ሞት አልሆነኝም፣ እስከዛሬ ድረስ በሕይወት አለች። እንዲሁም ለእሷ ሳልነግር ነው እኔ የመጣሁት። ብነግረው እሷ ከእኔ ጋር ትመጣ ነበረች። አልነገርኩም። ስለዚህ ተፈውሳ እስከዛሬ በስራ ነው ያለችው። እግዚአብሔርን አክብሩልኝ። ያው ሀሳቡ ግልጽ ነው። አንድ ሰው ጎረቤት ታመመ፣ ግራ ፓርቱ ሙሉ በሙሉ ሽባ ሆነ። ሄድኩኝና አንተን በቃ ሐዋርያው ጋር ይዤ ልሂድ ላጸልይልህ አልኩት። እሺ አለ። እኔ ከፈወሰኝ ምን ችግር አለው አለና እሺ አለ። ልክ ቤት ስመጣ አለ ተኝቼ ስነቃ የኔ ግራ ፓርት ሙሉ በሙሉ ሽባ ሆነ። ለሱ ሄጄ ሲነጋ እኔ ሽባ ሆኛለሁ ወይኔ ጉድ ሆንኩኝ አልኩኝ። እግሬ አይሰራም፣ እጄ አይሰራም። ሰውየውን ትቼ ራሴ መጣውኝና ሐዋርያው ጉድ ሆኛለሁ፣ ሽባ ሆኛለሁ፣ እባክህን ጸልይልኝ አልኩኝ። የሚገርመው ነገር ሐዋርያው እንደዚህ አለ፣ ተፈውሰሃል አለኝ። ልክ እንደነካኝ አለ እዚሁ ጋር ለቀቀኝ። አንድ ወር ከምናምን ከቆየው በኋላ አለ እሱ ብቻ አይደለም ባለቤቴ አብረን አልጋ ላይ እያለን አድረን ተኝተን እያለ እንደ ድንገት ለካ ደም ግፊቷ ከፍ ብሎ ራሷን መቆጣጠር አድርጓት ልትሞት ደረሰች። በዚህ መካከል እያለች እኔ አላየውም፣ በእጇ ነካችና ልሞት ነው አለችኝ። ደነገጥኩኝና ስልክ ደወልኩኝ። የስልክ አገልግሎት ክፍል ስደውል አነሱና አሁን ሐዋርያው አገልግሎት ላይ ነው እና ምንም ከአገልግሎት በኋላ ስል እባካችሁን ባለቤቴ ልትሞት ነው ወይ እናንተ ጸልዩልኝ ስል 10 ደቂቃ ጠብቃሉኝ። ወዲያው ሐዋርያው ከአገልግሎት መካከል አስቆሙ፣ አስደወሉት። ወዲያው እንደዚህ ያለ የሞት አዋጅ አይሰራም ተገልብጧል አለ። ወዲያው ተፈወሰች። እኔም ከሽባነቴ ባለቤቴም ደም ግፊት በላዩ ላይ ሞትን ያመጣው የጠላት አዋጅ ተገለበጠ። እሷም እኔም ተፈወስን። የናዝሬቱ ኢየሱስን አክብሩልኝ ይላል። ስሜ ሄለን ባይስ እባላለሁ። የመጣሁት ከአዲሱ ገበያ ነው እና የዛሬ ሳምንት እዚህ ቤት ስመጣ በጣም በችግር ሆኜ ነበር የመጣሁት። ስመጣ እንኳን የተሳፈርኩበት ብር ለልጆች የሚገዛበት ልጆች የሚበሉት የላቸውም እና በዛ ብር ነበር ተሳፍሬ የመጣሁት። ነገሬ ይቀየራል፣ በቃ እዚህ ቤት ከመጣሁ ነገሬ ይቀየራል፣ ነገ ጧት ሊሆን ሌላ ነገር ይኖራል ብዬ መጣሁ አምኜ። ከዛ ልክ እንደመጣሁኝ እዚህ ቦታ ላይ ሳልሻገር በፊት ነው መንፈስ ቅዱስ የነገር። ልክ አምልኮ እንደሰማሁኝ በጣም ውስጤ ውርር አደረገኝ። በቃ መራመድ ሁሉ እስከሚያቅተኝ ድረስ መጣሁኝ። በኃይል አመልክ ነበር እዚህ ቦታ ላይ ማለት ነው። ከዛን ነብዩ ግሩም የመጣ ልክ እንደመጣ ዛሬ ነገራችሁ ይሆናል አለ። በቃ አስባችሁ የመጣችሁት ፈልጋችሁ የመጣችሁት ነገር ሁሉ በቃ ዛሬ ይከናወናል፣ አንዳችሁም ሳቀሩ አለ። ከዛን አሜን እያልኩ ነበር መቀበል የነበረውና ከዛን በቃ መጨረሻ ላይም ሐዋርያው ሲመጣ እዚህ ቤት እዚህ ጉባኤ ውስጥ የገባችሁት ሁላችሁም ሳይሆንላችሁ የምትወጡ አንዳችሁም የለም ማለት በቃ እንደሆነ አመንኩኝ። በቃ ሆኗል ብዬ ወጣሁኝ። ልክ እንደገባኝ ቤቴ ልብስ እንኳን ሳልቀይር አንድ እህት ደወለችልኝ። ከዛን ደውላልኝ እፈልግሻለሁ ቶሎ ብለሽ ቤቴ ነይ ያለችኝ። ከዛን ሄድኩኝ፣ ቡና ጠጣሁኝ፣ ምሳ በላን።
ከዛ በኋላ ተነሽ እስቲ ለልጅሽ የሚሆኑ ነገሮች አሉ ምናምን አለች። ልጄ እዚህ ቸርች ሳይሆን ሌላ ቦታ አገልጋይ ናት ልጄ እና ትልቋ ልጄ ለሷ የሚሆኑ ልብሶች ምናምን ነገር በቃ እንትን በይ ምረጪ ምናምን ተነሽና አለች። ከዛ ነሽ ብዬ መረጥኩኝ። ከዛ ለልጆቹ አስቤዛ በቃ ግራ ገባት ራሱ ማለት ነው። አስቤዛ በቃ እንዳለ አስቤዛ ታወጣለች። የምትይዘው የምትጨብጠው ነገር አጣች። ለሶስት ወር የቤት ኪራይ አልተከፈለልሽም? ገና ነው እሱ ደግሞ ደህድርበት ነው እና ከዛን ያንን ይዤ እንደወጣው ደግሞ ሌላው ደግሞ በእጅ ይዞ ይጠብቀኛል ከደጅ ማለት ነው። ከዛን በጣም በኃይል በቃ በብዛት ይዤ ስገባ ልጄ ልክ እንደገባው እማያልስ ዛሬ የታወጀ አዋጅ ስራውን ጀምረዋል፣ እንግዳውስ ይቀጥላል አለች። እሺ አልኩኝ። ከዛን በማግስቱ ቤት ኪራይ የ3 ወር ቤት ኪራይ አልከፈልኩም ነበርና አባታቸው በጌታ ስላልነበረ እስቲ አንቺ እንዲህ የምትሆኝለት ኢየሱስ እስቲ ይሄን ቤት ኪራይ ይክፈልልሽ ብሎኝ ነው ሄደ። ከዛን ይከፍል ልጄ በጣም ጠንካራ ከኔ የበለጠ ጠንካራ ናትን ይከፍልልናል እማዬ ታዩ ይሄድ አለች። ይሄድ ነገውን ያያል ኢየሱስ የሚሰራውን ስራ ነገ ስለሚያይዝ ችግር የለውም ይሄድ አለች። ከዛን ተውኩ። መጡ የቤት ኪራይ በማግስቱ እንዴት ነው 3 ወር ሆኗል እንዴት ሆነሽ ነው አሁን መኖር የምትችይው አሉኝ። ከዛ ምንም ሳልደነግጥ ምንም ነገር ሌላ ጊዜ በጣም ደነግጥ ነበር። ወይኔ ከየት ነው ማመጣ ዘመዳትቻ አይደለም ያላችሁ ቤተሰብ አሉኝ ምንም ግን የሚያይን ሰው የለም በጭራሽ ማለት ነው። የሚያይን ከኢየሱስ ውጪ የሚያይን አንድም ሰው የለም። ከዛ አረ ቅዳሜ አስገባለታለሁ አልኩኝ። ምንም ባፌ ላይ እንደመጣ ማለት ነው። ቅዳሜ ገባለታል ብዬ አልኳቸው። ከዛ ግን የሆነ ነገር እንትን አለኝና ትንሽ ውጪ የሚለኝ ነገር በጆሮ የመጣ ከዛ ልጆቼን ከዚህ ታላቃለች እሷንና ይሄንን ይዤ ዝም ብዬ በመንገድ ላይ መጓዝ ጀመርኩኝ። ሄድኩኝ። ምንም ጥቁሩን ቀዩን አይቼም ማላቁሳ እንዲህ ዝም ብሎ በቃ ካለፈ በኋላ ወደ ኋላ ተመልሶ ደንግጦ ማለት ልጆች ምን ልግዛላቸው ምናምን አለ። ወዳው ምግብ ገዛላቸውና የ3 ወሩን የቤት ኪራይ በእጅ አድርጎ ሄደ። ደስ ያለው ለጌታ ክብር። አላመንኩም በቃ እንደሞኖና ያጣውኝ እዛ ቦታ ላይ መቆም መንቀሳቀስ ሁሉ ነው ያቃተኝ። በቃ እንዴት ነው የሰራ የኔ አባት ነው ያልኩኝ። እንዴት ነው የሰራ እንዴት እንደሚሰራ ያው ማየት ያለበት እያልኩኝ በደስታ ወደ ቤቴ ገብቼ ያን የ3 ወሩን ቤት ኪራይ እስኪ ደንቃቸው ድረስ ከታ መጣች እስከሚሉኝ ድረስ ማለት ነው። ከታም አሁን ቤትሽ በታምራት ተሞልቷል። በጣም ቀን በቀን ከዛ በኋላ ደግሞ በማግስቱ ደግሞ እንዲሁ እንዲያርግ ማላውቀው ሰው 1800 ብር ሰጠኝ። በማግስቱ አሁንም በማላውቀው ነገር 2200 ብር። አረ ከዚህ በላይ ለጌታ ክብር ይገባዋል። ኢየሱስ ጌታ ነው። አባት ላላሳፈራት ጌታ ታምራት ላደረገላት ጌታ ከዚህ በላይ እልልታ ጭብጨባ ይገባዋል። ኢየሱስ ጌታ ነው። የተነገረባችሁ አዋጅ ሁሉ በኢየሱስ ስም ይፈጸማል። በነቢያቶች በኩል የሰማችሁ ታምራት ኢየሱስ ስም ዛሬ ይፈጸማል። እቤታችሁ ስትገቡ የተነገራችሁትን ነገር ትጨብጣላችሁ። አንድ ሶስት ይጨብጣል ይበልሽ። ለጌታ ክብር እልልታ ጭብጨባ